አንድ ነገር ጠጥቄሻለሁ። ምንድን ነው? ዳግም እኮ ነው። መቼ? ትናንትና ማርክ ይዞት የሆነ ቦታ አግቶታል እና አገናኛል። አግቶታል? አዎ። ማርክ። እሺ። ይሄ እንደደበደቡት እሱ ራሱ በጣም ደብደቡት። ካልደበደቡ ሰው ማርክ ነው። ይቺ በቃ ሁሉም ነገር የሚጨርሰው አንቺ እዚህ አትሁኚ ብሎ ከዛ ገባል። ስሜት አቦት እንጂ አላቀሙ ደበደፉ። ቀላል ደበደቡት። ሌላ የምርሽ ነው? የምርሽ? እናቴ ልትበድል ሆነሽ ይለኛል። እንኳን ደስ አለሽ። ደስ አለሽ። እንኳን ደስ አለሽ። ዳግም እያዘ እኔ ደግሞ ማርክና ፈቅራለሁ። ሌላ ለማንኛውም ሳታጭው ልጁ የት አገኘው? ዳግም ይገርምሽ ነው። የደስታ ቀን ነው። የምን ዝምታ መደበላለቅ መሬት የሚመታ አላገኘሃት አስገባሃት አገባሃት አስገባሃት ነው የሚባለው። አሁንም እያፈርሽ ነው። ኧረ እናቱ ለቀቅ በይ። አንቺ ደግሞ ዘንድሮም ታሽቀብጫለሽ። ሰላም ሰላም። ለምንድን ነው ጨዋታው እንደተራዘመልኝ ያልተነገረ? ጨዋታው ተራዘመን አልክ እንዴ? አዎ። ኤውጭ ርዕሰ መምህሩ ጋር ሄዶ አናግሮታል እኮ እየተባለ ነው። ስለዚህ ምንም ነገር አላውቅም። ኤማ ፈተና ለማጥናት ሳይሆን ሆን ብሎ ጁቪዮ ስለሌለ ይሆናል። ደህና አደሮቹ እንዴት ናችሁ? ጎረምሶች እንዴት ናችሁ? ስለ ወሬው የሚያወራው እሱ ፍቅር ነው። አንተ ነው ያወራው ይኖር? ይቅርታ አድርግልኝና የመረጃ ምንጭን አልናገርም እና በቃ በምንም ተአምር ቢሆን ጨዋታውን እንዳታረዘሙ። ምክንያቱም እኛ ቢዎች ሙሉ ዝግጅት ተዘጋጅተናል ማለት ነው። ሙሉ ዝግጅት እንዴ ሲጀመር መች የሚያጠኑትን ነው? ቆይ ኤዎች እንዴ መች የሚያጠኑትን? እሱም በኋላ አጣራን። ደግሞ ቢዎች ተከሳችኋል። በምን ጉዳይ? እሱም በኋላ ሜዳ ላይ ከቲሙ ጋር እናወራ። በኋላ እዛ ሰብስበን ግን አደራ ምንም ቢፈጠር ጨዋታውን እንዳታረዝሙት። ሙሉ ዝግጅት ተዘጋጅተናል። እሱ ከርዕሰ መምህሩ ጋር አጣርቼ ምነግራችሁ ነው። አሁን ሂዱ። እሺ በቃ ግን እንዳይራዘም ጨዋታው ተዘጋጅተናል። እሱም በኋላ እናወራ። ሂዱ። እሺ አንድ እና ትንሽ ስለ ነገው ኳስ ትንሽ ይመረጅ ትንሽ ብቻ። አንተ ደግሞ ወሬ ነው ደዛው። ኧረ ወሬ አይባልም ዜና ነው። እዚህ ቢውሉ ትልቁ ነው። ዛሬ ግን ከጎን ቆም ደስ እኔም ደስ ይለኝ ነበር። ነገር ግን የዳግም ሁኔታ በደንብ መልክ ማስያዝ ይቻላል። አብሬት እኔም እኮ አብረሽ የምትሆኚ በጣም ደስተኛ ነው። ነገር ግን በእጅ ያለው ዳግም ብዙ ወዳጅና ፈላጊዎች አሉ። ያለው ነገር ሳይደረስበት መልክ ማስያዝ ይቻላል። እሺ ተጠንቀቅሽ። ችግር የለም ለኔ አታስቢ። አንቺ ግን ራስሽን ጠብቂ። ከኔ ጋር ስለታየሽ የእሱ ወዳጅ የሚባሉት ሊያጠቁሽ ይችላሉ። እሺ በምንም አይነት መንገድ አታስቢ። በደንብ ስላሰብኩበት አልፈናል። አደራሽ ራስን ችግር የለም ራስን ጠብቂ። አፈቅራለሁ። እኔም አፈቅርሻለሁ።
እኔ የምለው ጨዋታው እንዲራዘም ምናምን ያመለከታችሁት እናንተ ናችሁ? ኧረ እኛ አላራዘምነውም፣ ተማሪዎቹ ናቸው ለጥናት ምናምን። ቢሆንስ ቢያንስ ለእኔ አልነገረኝም? እኛም እኮ ያወቅነው ነገር የለም፣ ለጥናት ብሎ ነው እንጂ ከተጫዋች ጋር ማንም አልሄድም። ቢሆንም እኮ ንቀታችሁን እኮ ነው ያሳያችሁ። እንዴት ቆይ ለእኔ ሳትነግሩኝ ለዳይሬክተሩ ሄዳችሁ እንደዚህ ወሬ ታወራለህ? አንተስ ደህና ልጅ አልነበርክ? ንቀታችሁን እኮ ነው ያሳያችሁ። ንቀት አይደለም፣ ተማሪዎቹን ለማጥናት ነው። ማን ያወራሽ? አላውቃቸውም። አታውቃቸውም? አላውቃቸውም። ተማሪዎቹን ነው ያላውቃቸው። ጥሩ፣ እኔ በማጣራው መንገድ አጣራለሁ። እንዴ ማርቲ፣ ዛሬ ደግሞ ምን ሆነሽ እዚህ ጋር የተቀመጥሽው? ይሄ ጋጋ ነው። ጭራሽ ላናግረው ስሞክር እሱ ይቅርታ እንደመጠየቅ እንዴት እንዲሆነብኝ። እሰይ ይበልሽ፣ የራስሽ ጥፋት ነው። እኔ ምን አደረኩ? እኔ እኮ በስነ ስርዓት እንድናወራ ብዬ ነው። ባትለማመጪውና ይሄኔ ብትኮሪበት ኖሮ አሁን ይሄኔ ራሱ ነበር መጥቶ የሚለምንሽ የነበረው። እሱ ነው የሚለማመጠኝ? አዎ። ደግሞ እኮ አጨቅጭቅኝ አለኝ። ጭራሽ አጨቅጭቂ? አዎ አጨቅጭቂ። ጭራሽ አጨቅጭቅኝ ነው ያለው? ቆይ እሱ ማን ስለሆነ ነው አንቺን አጨቅጭቅኝ የሚልሽ? ግን ደግሞ ለአንዴና ለመጨረሻ ጊዜ ላናግረው ፈልጋለሁ። እንደዛ ሰርቦ ከመነጫጨቀሽ በኋላ አሁን ድጋሚ ላናግረው ፈልጋለሁ? ልጠይቀው የምፈልገው ጥያቄ ስላለኝ ነው። አንቺ ልጅ የምር አብደሻል። እንደዛ በሰው ፊት ሰርቦና መነጫጭቆ እኮ ነው ያባረረሽ። ድጋሚ አሁን የምጠይቀው ጥያቄ አለ ትያለሽ እንዴ? አዎ ልጠይቀው የምፈልገው ጥያቄ አለ። አንቺማ በጤናሽ አይመስለኝም፣ የሆነ ነገር አስነክቶሻል። አዎ ጠይቀዋለሁ። እኔ የምልህ ሳሚ፣ ቆይ ለምንድን ነው ፈልጋችሁ ያለው? ያው ስለማን ይሆናል ብለህ ነው? ስለዛ ስለፈረደበት ስለ ጆቢሮ ጉዳይ ነው ማለት እሱ ልጅ አፈመስ ነው። ደግሞ እኮ ከሰማሁ ምንድን ነበር ያልከው? ምን አለ? ተከሳችኋል። ምን ማለት ነው ተከሳችኋል? ስለምን? እንዴት? ምን አውቃለሁ። ተከሳችኋል። ቲሙን ማወራት ፈልጋለሁ ያለው ለዛ አይደል እንዴ? እንደዛ ብሏል እንዴ? እና እርግጠኛ ነህ? አዎ እርግጠኛ ነኝ። እኔ እኮ ስለ ጆቢሮ መስሎኝ እኮ ስለሱ ጣጣ የለውም እኮ ብዬ ነበረ። ኧረ አይደለም፣ ወላ በእርግጠኝነት ነው ተከሳችኋል። ቲሙንም ማወራት ፈልጋለሁ ያለው ስለዛ ጉዳይ ነው። በቃ እንግዲያውስ ሙሉ ስም ይጠራልኝና ስላለው ነገር እናውራ። ያለበለዚያ ሁላችንም ከንተን ተባተብን ጥሩ አይመጣም። እሺ በቃ ጠርቻችሁ የጠየኩህን ጥያቄ እንድመልስልኝ እፈልጋለሁ። ምንድን ነበር የጠየቅሽኝ? ለእኔ ስሜት አለህ ወይስ የለህም? እሱም አሁን ላይ ማውራት አልፈልግም። ከዚህ በላይ ሜሮንን ሊያስደስታት የሚችል ነገር አለ እንዴ? ወይኔ ማርክ ከኔ አባት ባለውለታዬ ነው ማለት ባለውለታዬ ስለሽ በሌላ ነገር በቃ ተስፋ ዳግም ላይ ሲኖር ዙሉ ችግር ውስጥ የገባው ኧረ ምን ሆነሽ ነው? ዳግም እኮ ሁለታችንም እናውቃለን አይደል? ዳግም ለማንም ሲል በምንም ሁኔታ ሰው ሲል መስራት ነው። እሺ እሱ ሊሆነች ትንሽ ነገር ካልተቀበለ መቼም
ከኔ እኮ ነው ዳግም ታውቂዋለሽ። አውቀዋለሁ፣ ግን በእኔ ምክንያት ነው ሁሉ ነገር የተፈጠረበት። በእኔ ምክንያት ደግሞ ማንም ምንም እንዲሆን ይሄ ራስሽን አታሞኝ። እያወራን ያለነው ስለ ዳግም የኛ ፕሮጀክት ነው። ገባሽ? ለማንም ስም ለደጋ ውስጥ አይገባም። የሆነ የሚጠቅመው ነገር አለ። አንቺ ነው አልገባሽም። ለምንድን ነው እየተጨነቅሻለሽ? ዳግም በመያዙ ልንደሰት እንጂ ልናስባል ይገባል። በጣም ጨንቆኛል። ምን እንደማደርግ ራሱ ግራ ገብቶኛል። ታዲያሽ ምን ለማድረግ አሰብሽ? ይሄን ያህል ልትጨነቂበት የቻልሽው ነገር ምንም ነው ሊገባኝ አይቻልም። ቆይ ምን ብሎሽ ነው? ማርካ ብሬ ያለው ካለበለዚያ ግን ዳግም እንደሚገለው ነግረው። ስለዚህ አንቺ ለዳግም ብለሽ ህይወትሽን አሳልፈሽ ስትሰጪ ማለት ነው። እና እዚህ ጋር ምክንያት በዚህ ሲሆን ስለሚያዩ ስለ ዳግም ነው የምናወራው። እኔ አላውቅም፣ ግን ደግሞ ለእኔ ሲል ማንም እንዲጎዳ አልፈልግም። አንዴም ለአምስተኛ ጊዜ ልንገርሽ፣ ዳግም ለማንም ብሎ አይደለም ስለታውሽ። ግን እኔ ባልሽሻኔ ላቀባው ታውቃለህ። ግን ዳግም ስለተያዘ በጣም ደስ ያለኝ ያስከፋሽ ነገር ብዙ ባይገባኝ ግን ህይወትሽን አሳልፈሽ ባትሰጪው ጥሩ ነው። አንተ አውራኝ። ምን ላውራሽ? ለምንድን ነው ጥለኝ የሄድከው? እሺ አንቺ ስለምንድን ነው የደበቅሽኝ? ምንም አልደበቅኩም። ምን ማለት ነው? ምንም ነገር አልደበቅኩም ማለት? ከጋጋጋ እዛ ጋር ምን እያደረጋችሁ ነበር ብዬ ጠየቁሽ አይደል? እዚህ ጋር ምንም ነገር አልነገርሽኝም። ለምንድን ነው የምትደብቂኝ? ለምንድን ነው የምትሸፋፍኝለት? እና ንገረኛ። እንተማመናለን አይደል? እና በፍቅራችን ውስጥ የሁሉ ነገር አለ እኮ ንገሪኝ። ግን ዛሬ አይደለም ነግረሽ። በፍቅራችን የዚህን ያክል መደባበቅ አለ እንዴ? ምንም አልደበቅኩም። ነገ እኮ እነግርሃለሁ። ታዲያ ምን መደባበቅ ነገር ከሌለ ምንድን ነው የማትነግሪኝ? ምንድን ነው ግልጽ ማለት እነግርሃለሁ እኮ ንገሪኛ። እንድነግርህ ትፈልጋለህ? አዎ። እሺ ቃል እንድገባልኝ እፈልጋለሁ። የምን ቃል? ከሰማሁ በኋላ ምንም እንደማታደርግ ሄደክ። ቃል እኮ ቀላል ነገር አይደለም። አውቃለሁ እና እኮ ቃል ግባልኝ በቃ። ለተራ ነገር ቃል እያስገባሽኝ ብቻ ባል ነው። ተራ ነገር አይደለም። ከሰማክ በኋላ ሄደህ ምን እንደምታደርግ እኔ አውቃለሁ። እሺ በቃ እሺ፣ ቃል ገባልሻለሁ። ንገሪኝ ነው። እሺ እዛ ጋር ስናወራ የነበረው እሱ እንደሚያፈቅረኝ ነግረኝ። የምርሽን ነው? አዎ እንደሚወድ። የት ነው የምትሄደው? ቃል ገብተልኝ ነበር እኮ። ዞር በይልኝ። አይመለከትሽም። ምን ማለት ነው? ዞር በይልኝ ከመንገዴ። የትም አትሄድም። ዞር በይልኝ። ኦኬ ሷር ዞር በይልኝ ብዬሻለሁ። ንቀኝ ናቀኝ። የት ነው ያለው? ንቀኝ ብዬሻለሁ። የት ነው ያለው? የት ነው ያለው? ንቀኝ ንቀኝ አልኩሽ አይደል? ለምን አትይኝም? ነይ ዞር በልኝ ባቢ፣ ከመንገዴ ዞር በልኝ። ከመንገዴ ዞር በልኝ አልኩህ እኮ። ዞር በልኝ ልሂድበት። ዞር በልኝ። ዞር በልኝ እልለታለሁና።
ዳግም ማርቆስ ጋር ነው። እውነትሽን ነው? አዎ ሄዊ ናት የነገረችኝ። ማርቆስ ሄዊን እያስፈራራት ነበርና። ማለት እንዴት? መጀመሪያ በፎቶ ነበር የሚያስፈራራት። አሁን ደግሞ ዳግምን ገለዋለሁ አለበለዚያ አብረሽኝ ግደሪ ምናምን እያለ ያስጨንቃት። ከዛ እሷ ዳግም በእኔ ጉዳይ ምንም መሆን የለበትም ብላ ከእሱ ጋር ልታደር እየሄደች ነው። እየሄደች ነው? እንዴት ታዲያ ጥለሻት ትመጫለሽ? አንተን ማሳወቅ አለብኝ ብዬ ስላሰብኩ እና ደግሞ አልሰማም አለችኝ። ሜሮ ምን ሆነሽ ነው በእናትሽ? እሺው ምንድነው ማድረግ ያለብን? አላውቅም። ምን እንደማደርግ ግራ ነው የገባኝ። እሷም ከሱ ጋር ማደር የለባትም። ዳግምም ደግሞ ምንም አይሆንም። የሆነ መፍትሄ እንፈልጋለን። ጨነቀኝ። ስለ ልጁ የምታውቂው ነገር አለ? ምንም አላውቅም። ግን ወንድሙን ብንፈልገው ምናልባት ትንሽ መረጃ ሊሰጠን ይችላል። ስለዚህ ወንድምየው ማግኘት አለብን ማለት ነው። የት እንደምናገኘው ግን ምንም የማውቀው ነገር የለም። ወንድም እንዳለው ብቻ ነው የማውቀው። መፍጠን አለብን ሜሮ። እንሂድና እንፈልገው። ቆይ ግን ምን ሆኖ ነው? ጋጋ እንደሚያፈቅረኝ ነግሬው ነው። ይሄን ነበረ ባለፈው የደበቅሽው? አዎ። ታዲያ ምን ብዬ ልንገራው? ዛሬ ራሱ በጣም ስለተጣላን የነገርኩት። ታዲያ እሺ እንደዛ ሆኖ ሲሄድ የነበረው እውነት ጋጋ ነው ማለት ነው? አዎ ሊደማደበ እንዴ! ፈጣሪ አንተ ባትመጣ እኮ እኔ ራሱ ላስቆመው አልቻልኩም ነበር። በቃ ይዙ ተረጋጋ። እንደዚህ መናደድ እኮ ለራስህም ጥሩ አይደለም። ተረጋጋ። ደግሞ በጊዜ ነው ነገረች። በቃ እሺ አንቺ ተረጋጊ። ባህሪው እሱ ደግሞ ለነገሩ ቀበሮም እያዋራችሁ ነው። ሲረጋጋ ታወራለች። የሚረጋጋ ነገር አይደለም። ታውቂ የለ የተናደደውን ሰው ደግሞ እሱ ማናገር አይፈልግም። ሲረጋጋ እኔ ራሴ እንድታወራው አደርጋለሁ። ችግር የለም። እሺ እሱ ችግር የለብኝም። ችግር የለም። ግን እግሩን ተጎድቷል ትንሽ። አንቺ አታስቢ፣ ችግር የለውም። መታሸት ይኖርበት ነው። እሱን አትጨነቂ። አሁን ወደ ቤት ትንሽ ቆይተን እንወስደዋለን። ችግር የለውም። በቃ በዛው አሳየው በእናትህ። በቃ ችግር የለውም። ቤቱ ሲለቀው እንድታወራው አደርጋለሁ። አንቺ አትጨነቂሽ። እሺ በቃ ከሱ ጋር እንጃ። ጠራቸው? ነግሬያቸዋለሁ። አይ ጥሩ። እኔ የምልህ ቅድም ለማርታ ነገርካት እንዴ? ምኑን? እንደማትወዳት ነው። አንተ ትቀልዳለህ መሰለኝ። እንዴት ነው ከሷ ጋር የምሆነው? ቆይ ከምር ትወዳታለህ እንዴ? ያማህል እንዴ? በጣም እየተደበርኩባት ነው። በጣም ነው የምታስጠላኝ። አልወዳትም። እሱን ማወቅ የፈለከው ለፈን ነው እንጂ እንዲሁ ስጎዳ እንዲሁ አብሬያት ምናምን ሰውን ወዳት መስሎ ነው። አልወዳትም። ቆይ አታሳዝንም? ምን አባቷን እናት ሆናለች ብለህ ነው? እንዲሁ ለፈን እየተጠቀምኩባት ነው እንጂ ቆይ ምንም ቆይ እሺ ቆይ ምንም አትበል ሳሚ። ይኸውልህ ምን አለ መሰለህ አንዳንዴ ያቺኛዋ ራሱ ብትለቀ እቺኛዋን አጥብቀህ ከያዝክ ከሁለት ያጣ ይጠቅማል ማለት ነው።
ስለዚህ ይችኛዋን መደበሪያ ነው ማለት ነው። እንደዛ ነገር እንደ ውሽማ እንደዚህም ካሰብክ አይሻልም? ውሽማ ሄሌና ዳግም መጣሽ? እንዴት ነህ? እባክሽ ሁሉንም ነገር አወቅሽው? ሁሉንም አወቅሁ እኮ እኔ ልክ ነበርኩኝ። አንተ እውነትህን ነበር እኮ እጄን አጥብቆ ነው ያሰረው። ፍቺልኝ ብታለህ ተመስገን። ሁሉም ነገር አበቃ። ደስ ይላል። አይሲያ እኔ ለጓደኛዬ ስል ሁሉንም ነገር ያደረኩት ለጓደኛዬ ስላደረግ ግን ስለተረዳኝ ከልብ አመሰግናለሁ።